ማንቸስተር ዩናይትድ በ5 ተጫዋቾች ላይ ውሳኔ ማሳለፉ ተገለጸ። በአሰልጣኝ ሩበን አሞሪም የሚመሩት ቀይ ሰይጣኖቹ በአሰልጣኙ ያልተፈለጉት 5 ተጫዋቾች ከቡድኑ ጋር ልምምድ እንዳይሰሩ መወሰኑ ተዘግቧል። ማርከስ ራሽፎርድ፣ ጋርናቾ፣ ጄደን ሳንቾ፣ አንቶኒ እና ታይለር ሞርተን ማላሲያ በአሰልጣኝ ሩበን አሞሪም የአዲስ ውድድር ዘመን እቅድ ውስጥ እንደሌሉ ይታወቃል። የካሪንግተን የልምምድ ማዕከል ለአምስቱ ተጫዋቾች ክፍት መሆኑ ሲገለጽ፣ ዋናው ቡድን ልምምድ ሰርቶ ከጨረሰ በኋላ በግላቸው እንዲሰሩ መወሰኑ ተገልጿል። ተጫዋቾቹ ከሰዓት 9 ሰዓት በኋላ ዋናው ቡድን የልምምድ መርሃ ግብሩን ሲያጠናቅቅ ለካሪንግተን የልምምድ ማዕከል ሪፖርት ማድረግ ይጠበቅባቸዋል። ላሚን ያማል ምርመራ ተከፈተበት። የስፔን መንግስት የላሚን ያማል የልደት ክብረ በዓል ላይ ምርመራ እንዲያደርግ ማዘዙ ተገልጿል። የሀገሪቱ መንግስት በክብረ በዓሉ ላይ የአካል ጉዳተኞች መብት ስለመጣሱ ምርመራ እንዲደረግ መጠየቁ ነው የተዘገበው። የአካል ጉዳተኞች ማህበር ላሚን ያማል ለልደት በዓሉ ቁመታቸው አጭር የሆኑ ሰዎች እንደ መዝናኛ መቁጠሩን እንደሚያወግዝ ገለጻ ህጋዊ እርምጃ እወስዳለሁ ብሎ ነበር። የሀገሪቱ የህግ አካል በላሚን ያማል ዝግጅት ላይ ቁመታቸው አጭር የሆኑ ሰዎች መሳለቂያ ወይም ማጥላላት ደርሶባቸው እንደነበር ምርመራ ማድረጉ ተነግሯል። ኒውካስትል ኢኪቲኬን ለማስፈረም እየሰራ ነው። ኒውካስትል ዩናይትድ የኢንትራክ ፍራንክፈርት የፊት መስመር አጥቂ ሁጎ ኢኪቲኬ ለማስፈረም ስራ መጀመሩ ተገልጿል። ሊቨርፑል በበኩሉ አሁንም ተጫዋቹን ለማስፈረም ያላቸው ፍላጎት እንዳልጠፋ ተዘግቧል። ይሁን እንጂ ሊቨርፑል ሁጎ ኢኪቲኬን ለማስፈረም የዳርዊን ኑኔዝ ሁኔታ መጨረሻ መመልከት እንደሚፈልጉ ተዘግቧል። የቡንደስሊጋው ክለብ ፍራንክፈርት ለተጫዋቹ ዝውውር 100 ሚሊዮን ዩሮ የዝውውር ሂሳብ እንደሚፈልግ ይታወቃል። የአርሰናል የኢዜ ዝውውር ከምን ደረሰ? የሰሜን ለንደኑ ክለብ አርሰናል አሁንም ከክሪስታል ፓላስ ተጫዋች ኢዜ ወኪሎች በመገናኘት ላይ መሆናቸው ተገልጿል። መድፈኞቹ የዝውውር መስኮቱ ለመዘጋት ሲቃረብ ከክሪስታል ፓላስ ጋር ለመስማማት ይረዳናል የሚል ሀሳብ መያዛቸው ተነግሯል። አርሰናል እንግሊዛዊው ተጫዋች ኢብሬ ኤዜ በክሪስታል ፓላስ ውስጥ ያለው የኮንትራት ማፍረሻ ባነሰ ሂሳብ ለማስፈረም እንደሚፈልግ ተዘግቧል። ዩናይትዶች በአንፊልድ ተገኝተዋል። የማንቸስተር ዩናይትዱ ዋና አሰልጣኝ ሩበን አሞሪም በሊቨርፑል አንፊልድ ስቴዲየም ተገኝተው ዲያጎ ጆታን አስበዋል። ከአሰልጣኝ ሩበን አሞሪም ጋር የቡድኑ አምበል ብሩኖ ፈርናንዴዝ እና ሌላኛው ፖርቹጋላዊ ዲያጎ ዳሎት ተገኝተዋል። አሰልጣኙና ተጫዋቾቹ በክለቡ ስም በአንፊልድ አበባ በማስቀመጥ ዲያጎ ጆታንና ወንድሙን አንድሬ ሲልቫን አስበዋል። ሉካ ሞድሪች ኤሲ ሚላን ተቀላቀለ። ጣሊያን ሴሪያው ክለብ ኤሲ ሚላን ክሮሺያዊውን የመሃል ሜዳ ተጫዋች ሉካ ሞድሪች ማስፈረሙን በይፋ አስታውቋል። የ39 ዓመቱ ሉካ ሞድሪች ከሪያል ማድሪድ ጋር ያለው ውል መጠናቀቁን ተከትሎ በነፃ ዝውውር ኤሲ ሚላን ተቀላቅሏል። ሉካ ሞድሪች በኤሲ ሚላን ቤት የ14 ቁጥር ማሊያን በመልበስ የሚጫወት ይሆናል። አዲስ የህይወት ምዕራፍ ለመጀመር እዚህ በመሆኔ ደስተኛ ነኝ ሲል ሉካ ሞድሪች ተገልጿል። ብሬንትፎርድ ለኢምቦሞ ተተኪ እያፈላለገ ነው። ብሬንትፎርድ ለፊት መስመር ተጫዋቻቸው ብሪያን ምቦሞ ተተኪ ተጫዋች ለማስፈረም ማሰብ መጀመራቸው ተገልጿል። ክለብ ብሪያን ምቦሞ ለመሸጥ ከማንቸስተር ዩናይትድ ጋር የሚያደርጉት ንግግር አሁንም በሂደት ላይ መሆኑ ተነግሯል። ማንቸስተር ዩናይትድ የተጫዋቾችን ዝውውር በቶሎ ለማጠናቀቅ ተስፋ ማድረጋቸው ተዘግቧል። ብሬንትፎርድ ለብሪያን ምቦሞ ተተኪ ከተመለከቷቸው ተጫዋቾች ትልቅ ቦታ የተሰጠው አማሪ ሃቺንሰን መሆኑ ተገልጿል። ሪያል ማድሪድ ተጫዋች አስፈርሟል። የላሊጋው ክለብ ሪያል ማድሪድ የግራ መስመር ተጫዋች አልቫሮ ካቫሬስ ከቤንፊካ ማስፈረማቸው ይፋ አድርገዋል። ኒውካስትል ኢኪቲኬን ሪከርድ በሆነ ዋጋ ሊያስፈርም ነው። ኒውካስትል ዩናይትድ የኢንትራክ ፍራንክፈርት የፊት መስመሩን አጥቂ ሁጎ ኢኪቲኬ በ75 ሚሊዮን ዩሮ ለማስፈረም በንግግር ላይ መሆናቸው ተገልጸዋል። በሁለቱ ክለቦች መካከል እስካሁን ከስምምነት ያልተደረሰ ቢሆንም በዝውውር ሂሳቡ ዙሪያ ንግግሮች መቀጠላቸው ተነግሯል። ኒውካስትል ዩናይትድ ተጫዋቹን የክለቡ ሪከርድ ዝውውር በሰበረ የዝውውር ሂሳብ ለማስፈረም እየሰሩ ነው። ኒውካስትል ዩናይትድ ከዚህ በፊት የአሌክሳንደር አይዛክን በ71 ሚሊዮን ዩሮ ያስፈረሙበት ሂሳብ የክለቡ ሪከርድ ግዢ ነበር። ሁጎ ኢኪቲኬ ባለፈው የውድድር ዘመን ለክለቡ 22 ጎሎችን አስቆጥሮ 12 አመቻችቶ በማቀበል ይታወቃል። አልናስር በይፋ አሰልጣኝ ሾሟል። የሳውዲ አረቢያው ክለብ አልናስር ፖርቹጋላዊውን አሰልጣኝ
ጆርጅ ጄሱስ በኃላፊነት መሾማቸው ይፋ አድርጓል። አሰልጣኙ ከፊርማው በኋላ ሳውዲ አረቢያ ውስጥ ካሉ ምርጥ ቡድኖች አንዱ የሆነው አልናስር ዋንጫ እንዳይሸንፍ መርዳት እፈልጋለሁ ብለዋል። ሮናልዶ በተጫወተበት ሁሉ ያሸነፈ ተጫዋች ነው። እስካሁን ሳውዲ አረቢያ አላሸነፍም። እሱም መርዳት ከቻልኩ አያለሁ። ጆርጅ ጄሱስ። አሰልጣኝ ጆርጅ ጄሱስ አልናስር እየመሩ የመጀመሪያ ጨዋታቸውን በአሰልጣኝ ላውረን ብላንክ የሚመራውን አልኢቲሃድ የሚገጥሙ ይሆናል። አልናስር በቅርቡ ከጣሊያናዊ አሰልጣኝ ስቴፋኖ ፒዮሊ ጋር መለያየታቸው አይዘነጋም። ቪኒሺየስ ጁኒየር ውል ማራዘም ከምን ደረሰ ለሚለው ጥያቄ ብራዚላዊ የፊት መስመር ተጫዋች ቪኒሺየስ ጁኒየር በሪያል ማድሪድ ውሉን ለማራዘም እስካሁን ከስምምነት እንዳልደረሰ ተገልጿል። ቪኒሺየስ ጁኒየር ባለፉት ወራት ሪያል ማድሪድ አመታዊ እና የፊርማ ውርሻ 30 ሚሊዮን ዩሮ እንዲከፈለው መጠየቁ ተነግሯል። አሁን ላይ በሪያል ማድሪድ እና ቪኒሺየስ ጁኒየር መካከል የሚደረገው የኮንትራት ማራዘም ንግግር ለውጥ አለማሳየቱ ተዘግቧል። ማድሪድ ኮናቴን በነፃ ለመውሰድ እየሰሩ ነው። ሪያል ማድሪድ የሊቨርፑል ተከላካይ ኢብራሂም ኮናቴ በሚቀጥለው ክረምት በነፃ ዝውውር ለማስፈረም እየሰሩ መሆኑ ተገልጿል። ኢብራሂም ኮናቴ በሊቨርፑል ያለው ኮንትራት ለማራዘም ንግግር ላይ ቢገኝም ሁለቱ ወገኖች ከስምምነት ርቀው እንደሚገኙ ተነግረዋል። ሊቨርፑል ተጫዋቹን በዚህ ክረምት ሽያጭ ካቀረበው ሪያል ማድሪድ ለማስፈረም እንዲሰሩ እንደሚችሉ ጠቁመዋል። ሊቨርፑል አሌክሳንደር አርኖልድ ላይ ያጋጠማቸው ነገር በኢብራሂም ኮናቴ ላይ እንዳይደገም ስጋታቸው እንደጨመረ ተገልጾ ነበር። የኮንትራቱ መጨረሻ ዓመት ላይ የሚገኘው ኢብራሂም ኮናቴ በ2026 ክረምት ውሉ ያበቃል። የዩናይትድ የብሪያን ምቤሞ ዝውውር ጥያቄ። ብሪያን ምቤሞ ዝውውር ጉዳይ በማንቸስተር ዩናይትድ እና በብሬንትፎርድ መካከል ያለው የዋጋ ልዩነት አሁንም ትልቅ መሆኑ ተገልጿል። በማንቸስተር ዩናይትድ እና በብሬንትፎርድ መካከል የብዙ ሚሊዮን ገንዘብ ልዩነት እንዳለ ዘ አትሌቲክስ ዘግበዋል። በሁለቱ ክለቦች መካከል የሚካሄደው ድርድር ባለፉት ሳምንታት ውስጥ አለማሳየቱ ተነግሯል። ይሁን እንጂ የተጫዋቾች ዝውውር እውን ለማድረግ በሁለቱ ክለቦች መካከል የሚደረገው ድርድር አሁንም መቀጠሉ ተዘግቧል። ሊቨርፑል አጥቂ ማስፈረም ይፈልጋል። ሊቨርፑል አሁን ለማስፈረም ቅድሚያ ሰጥቶ በመመልከት ላይ የሚገኘው የፊት መስመር አጥቂ መሆኑ ተገልጿል። የሳውዲ አረቢያው ክለብ አልሂላልና ናፖሊ ዳርዊን ኑኔዝን ለማስፈረም በቀጣይ ቀናት አዲስ ጥያቄ እንደሚያቀርቡ ይጠበቃል። በአሰልጣኝ አርነ ስሎት የሚመሩት ሊቨርፑሎች ሉዊስ ዲያዝን የመልቀቅ አቋም እንደሌላቸው ታውቋል። የሊቨርፑል ስፖርቲንግ ዳይሬክተር ሪቻርድ ሂውዝን ቀዳሚ ፍላጎታቸው 9 ቁጥር ማስፈረም እንደሆነ ተዘግቧል። ዳይሬክተሩ በዝውውር እቅዳቸው ቪክተር ዮከሬሽ፣ አሌክሳንደር አይዛክ፣ ሁጎ ኢኪቲኬ፣ ጃዋ ፔድሮ እንደነበሩ ዘ አትሌቲክስ ዘግቧል። ዳይሬክተሩ በቦርንማውዝ የስራ ጊዜያቸው የኒኮላስ ጃክሰን አድናቂ እንደነበሩ ተነግሯል። አሰልጣኝ አርነ ስሎት በ9 ቁጥር ቦታ ላይ ተጫዋች ሲፈልጉ ዳርዊን ኑኔዝ በተጠናቀቀው የውድድር ዘመን ባሳየው ብቃት ደስተኛ አለመሆናቸው ታውቋል። ዳርዊን ኑኔዝ በ47 ጨዋታ ማስቆጠር የቻለው 7 ጎሎችን ብቻ ነው። አርነ ስሎት በ8 ጨዋታዎች ላይ ብቻ ኑኔዝ ቋሚ አሰላለፍ ሲያስጀምሩ ምርጫቸው ሉዊስ ዲያዝን በ9 ቁጥር ማጫወት ነበር። 3 የውድድር ዓመታት በሊቨርፑል ያሳለፈው ኑኔዝን ለማስፈረም ከአልሂላልና ከናፖሊ የቀረበለትን የዝውውር ሂሳብ ተቀባይነት አላገኙም። ሊቨርፑል እስከ 60 ሚሊዮን ፓውንድ ለሚያቀርብ ክለብ ዳርዊን ኑኔዝ እንደሚሸጡ ይጠበቃል። ግራኒት ዣካ ወደ ሳውዲ አረቢያ። የሳውዲ አረቢያ ክለብ ኒያኦም ግራኒት ዣካን ለማስፈረም ከባየር ሌቨርኩሰን ጋር ንግግር ላይ መሆናቸው ተገልጿል። ስዊዘርላንድ አማካኝ ግራኒት ዣካ የሳውዲ አረቢያ ክለብ ለመልቀቅ ፍላጎት ማሳየቱ ተነግሯል። የሳውዲ ክለብ ኒያኦም በዚህ ክረምት አሌክሳንደር ላካዜትን ማስፈረማቸው የሚታወስ ነው። ክለቡ ፈረንሳዊ አሰልጣኝ ክሪስቶፈር ጋልቲየርን በአሰልጣኝነት መሾሙ የሚታወስ ነው። ክለቡ አሁን ላይ የግራኒት ዣካን ዝውውር ለማጠናቀቅ ድርድር ላይ መሆናቸው ተዘግቧል። ቼልሲ ከማን ጋር ሊለያይ ይችላል? የክለቦች ዓለም ዋንጫ አሸናፊ ቼልሲ ከበርካታ የቡድን ስብስብ ተጫዋቾች ጋር ሊለያይ እንደሚችል ይጠበቃል። ለሽያጭ ከቀረቡ የቡድን ስብስብ ውስጥ ወደ አሜሪካ ያላቀኑ ተጫዋቾች ያለፈው ሳምንት ዝግጅታቸውን በኮፕሃም የልምምድ ማዕከል መጀመራቸው ተገልጿል። ቼልሲ በተጠናቀቀው ውድድር ዓመት በውሰት ጆao ፌሊክስ፣ ቤን ቺልዌል፣ አክሴል ዲሲያሲ፣ ሬናቶ ቬጋ፣ አርማንዶ ብሮሆ ሰጥቶ የነበረ ሲሆን አሁን ላይ በቋሚነት የመሸጥ እቅድ እንዳላቸው ተዘግቧል። ራሂም ስተርሊንግ ሌላኛው በክለቡ የማይፈለግ ተጫዋች ሲሆን ክሪስቶፈር ንኩኩና ሬናቶ ቬጋ በባየር ሙኒክ የተፈለጉ ይገኛሉ። አሰልጣኝ ኢንዞ ማሬስካ ለአጥቂያቸው
ኒኮላስ ጃክሰን ተገቢው የዝውውር ሂሳብ ከቀረበላቸው እንደሚሸጥ ተነግሯል። ዩናይትዶች ማንን ለማስፈረም እየተመለከቱ ነው? ቀይ ሰይጣኖቹ የአንድሬ ኦናና መጎዳት ተከትለው በዝውውር ገበያው ላይ ግብ ጠባቂ ለማስፈረም አማራጮች እየተመለከቱ ይገኛሉ። ክለብ አልታይ ባይንደር ክለቡ ሊለቅ ይችላል ብለው በማሰብ የቦታፎጎውን ጆን ቪክተር መመልከታቸውን የሚታወስ ነው። ክለቡ ስሙ ከአስተን ቪላው ኢሚሊያኖ ማርቲኔዝ ጋር ሲነሳ ቢቆይም ዩናይትድ አርጀንቲናዊውን የግብ ዘብ የሚያስፈርሙት አንድሬ ኦናና ከተሸጠ ብቻ መሆኑ ተዘግቧል። ዩናይትዶች ተከላካይ ፍላጎታቸውን ለማጠናከር ከቀናት በፊት እሁድ መልማዮችን ወደ ኖርዌይ መላካቸው ታውቋል። የኖርዌይ ከ1 ዓመት በታች አምበልና ብራን ክለብ ተጫዋች የሆነው ኢቪንድ ሄላንድ ለማስፈረም በሂደት ላይ ናቸው። በመሀል ተከላካይነትና በቀኝ ተመላላሽነት እንደሚጫወት የተነገረለት ሄላንድ 7 ሚሊዮን ዩሮ የዝውውር ሂሳብ ክለቡ እንደሚከፍል ይጠበቃል። ኤንደርሰን ብሬንትፎርድ ተቀላቀለ። እንግሊዛዊው አማካኝ ጆርዳን ኤንደርሰን የፕሪሚየር ሊግ ክለቡን ብሬንትፎርድ መቀላቀሉ ይፋ ተደርጓል። ጆርዳን ኤንደርሰን ከአያክስ ጋር መለያየቱን ተከትሎ በነፃ ዝውውር ብሬንትፎርድን ተቀላቅሏል። የ37 ዓመቱ አማካኝ ጆርዳን ኤንደርሰን ወደ እንግሊዝ ፕሪሚየር ሊግ መመለስ የ2 ዓመት ውል ፈርሟል። ሊቨርፑል የቀረበለትን የዝውውር ጥያቄ ውድቅ አደረገ። የቡንደስሊጋው ክለብ ባየር ሙኒክ የመስመር ተጫዋቹ ሉዊስ ዲያዝ ለማስፈረም ጥያቄ ማቅረቡ ይፋ ሆኗል። የ28 ዓመቱ ኮሎምቢያዊ ሉዊስ ዲያዝ የባየር ሙኒክ ዋነኛ ኢላማ ሲሆን በዛሬው ዕለት ጥያቄ ማቅረባቸው ዘ አትሌቲክ ዘግቧል። ባየር ሙኒክ 67.5 ሚሊዮን ዩሮ የዝውውር ሂሳብ ቢያቀርቡም የሊጉ ሻምፒዮን ጥያቄ ውድቅ አድርጎታል። ሊቨርፑል የሉዊስ ዲያዝን የዝውውር ሂሳብ 100 ሚሊዮን ዩሮ እንደሚጠብቁ ተናግረዋል። ኮሎምቢያዊ የፊት መስመር ተጫዋች ሉዊስ ዲያዝ በበኩሉ ሊቨርፑልን ለመልቀቅ ዝግጁ መሆኑን ተገልጿል። ሉዊስ ዲያዝ ሊቨርፑልን መልቀቅ ይፈልጋል። ኮሎምቢያዊ የፊት መስመር ተጫዋች ሉዊስ ዲያዝ በቀጣይ ሊቨርፑልን መልቀቅ እንደሚፈልግ ተነግሯል። በሊቨርፑል የ2 ዓመት ኮንትራት ያለው ሉዊስ ዲያዝ በክለቡ ኮንትራት ማራዘሚያ ፍላጎት አለማሳየቱን ተዘግቧል። ሊቨርፑል በበኩሉ ሉዊስ ዲያዝን የቡድኑ የወደፊት እቅድ አካል አድርገው እንደሚመለከቱ ሲናገር ለተጫዋች ፈላጊ ክለቦች ማሳወቃቸው ተነግሯል። ሊቨርፑል ሉዊስ ዲያዝን ከ3 ዓመት በፊት በ37.5 ሚሊዮን ዩሮ በማውጣት ማስፈረማቸው ይታወሳል። ተጫዋቹ ለሊቨርፑል 148 ጨዋታዎችን ሲያደርግ 41 ጎል አስቆጥሮ 23 ጎል አመቻችቶ አቀብሏል። ማንቸስተር ሲቲ ከፑማ ስንት ያገኛል? ማንቸስተር ሲቲ ከትጥቅ አቅራቢው ከፑማ ጋር ያለው ኮንትራት ተጨማሪ ዓመታት ማራዘማቸውን አሳውቀዋል። ባለፉት ዓመታት በጋራ የሰሩት ማንቸስተር ሲቲ እና ፑማ ተጨማሪ 10 ዓመታት ለመስራት ታሪካዊ ስምምነት ፈጽመዋል። ማንቸስተር ሲቲ በቀጣይ 10 ዓመታት በአመት 100 ሚሊዮን ፓውንድ እንደሚያገኙ ሲገለጽ በፕሪሚየር ሊጉ ታሪክ ትልቁ ስምምነት ሆኗል። ማንቸስተር ሲቲ ባለፉት ዓመታት በአመት 65 ሚሊዮን ፓውንድ ሲያገኙ ነበር። ስምምነቱ ተቀናቃኛቸው ማንቸስተር ዩናይትድ ከአዲዳስ ጋር የገባውን የ90 ሚሊዮን ፓውንድ የሚያስገኝ ስምምነት መብለጥ ችሏል። ኮሉ ቱሬ የጋርዲዮላ ምክትል በመሆን ተሾመ። ማንቸስተር ሲቲ ኮሉ ቱሬ አሰልጣኝ ፔፕ ጋርዲዮላን ቋሚ ምክትል አሰልጣኝ በመሆን መሾሙ በይፋ አስታውቋል። ኮሉ ቱሬ በክለቦች ዓለም ዋንጫ የክለቡን አሰልጣኞች ቡድን ተቀላቅሎ ጥሩ ጊዜ ማሳለፉን ተከትሎ በቋሚነት መሾሙን ገልጿል። በክለቡ ከ18 ዓመት በታች ቡድን ውስጥ ሲሰራ የነበረው ኮሉ ቱሬ ከወር በፊት ወደ ዋናው ቡድን አሰልጣኝ አብነት ማደጉ ይታወሳል። ኮሉ ቱሬ በቀጣይ ከሊቨርፑል የመጡት ፔፕ ሊንደርስና ጄምስ ፍሬንች በመቀላቀል ከፔፕ ጋርዲዮላ ጋር የሚሰራ ይሆናል። ኮትዲቫራዊ የቀድሞ ተከላካይ ኮሉ ቱሬ በአርሰናል፣ ሊቨርፑል እና ማንቸስተር ሲቲ 350 ፕሪሚየር ሊግ ጨዋታዎች አድርጓል። ማንቸስተር ዩናይትድ በ5 ተጫዋቾች ላይ ውሳኔ ማሳለፉ ተገለጸ። በአሰልጣኝ ሩበን አሞሪም የሚመሩት ቀይ ሰይጣኖቹ በአሰልጣኙ ያልተፈለጉት 5 ተጫዋቾች ከቡድኑ ጋር ልምምድ እንዳይሰሩ መወሰኑ ተዘግቧል። ማርከስ ራሽፎርድ፣ ጋርናቾ፣ ጄደን ሳንቾ፣ አንቶኒ እና ታይለር ሞርተን ማላሲያ በአሰልጣኝ ሩበን አሞሪም የአዲስ ውድድር ዘመን እቅድ ውስጥ እንደሌሉ ይታወቃል። የካሪንግተን የልምምድ ማዕከል ለአምስቱ ተጫዋቾች ክፍት መሆኑ ሲገለጽ ዋናው ቡድን ልምምድ ሰርቶ ከጨረሰ በኋላ በግላቸው እንዲሰሩ መወሰኑ ተገልጿል። ተጫዋቾቹ ከሰዓት 9 ሰዓት በኋላ ዋናው ቡድን የልምምድ መርሃ ግብሩን ሲያጠናቅቅ ለካሪንግተን የልምምድ ማዕከል ሪፖርት ማድረግ ይጠበቅባቸዋል።
ላሚን ያማል ምርመራ ተከፈተበት። የስፔን መንግስት የላሚን ያማል የልደት ክብረ በዓል ላይ ምርመራ እንዲያደርግ ማዘዙ ተገልጿል። የሀገሪቱ መንግስት በክብረ በዓሉ ላይ የአካል ጉዳተኞች መብት ስለመጣሱ ምርመራ እንዲደረግ መጠየቁ ነው የተዘገበው። የአካል ጉዳተኞች ማህበር ላሚን ያማል ለልደት በዓሉ ቁመታቸው አጭር የሆኑ ሰዎች እንደ መዝናኛ መቅጠሩን እንደሚያወግዝ ገለጻ ህጋዊ እርምጃ ወስዳለሁ ብሎ ነበር። የሀገሪቱ የህግ አካል በላሚን ያማል ዝግጅት ላይ ቁመታቸው አጭር የሆኑ ሰዎች መሳለቂያ ወይም ማጥላላት ደርሶባቸው እንደነበር ምርመራ ማድረጉ ተነግሯል። ኒውካስትል ኢኪቲኬን ለማስፈረም እየሰራ ነው። ኒውካስትል ዩናይትድ የኢንትራክ ፍራንክፈርት የፊት መስመር አጥቂ ሁጎ ኢኪቲኬ ለማስፈረም ስራ መጀመሩ ተገልጿል። ሊቨርፑል በበኩሉ አሁንም ተጫዋቹን ለማስፈረም ያላቸው ፍላጎት እንዳልጠፋ ተዘግቧል። ይሁን እንጂ ሊቨርፑል ሁጎ ኢኪቲኬን ለማስፈረም የዳርዊን ኑኔዝ ሁኔታ መጨረሻ መመልከት እንደሚፈልጉ ተዘግቧል። የቡንደስሊጋው ክለብ ፍራንክፈርት ለተጫዋቹ ዝውውር 100 ሚሊዮን ዩሮ የዝውውር ሂሳብ እንደሚፈልግ ይታወቃል። የአርሰናል የኢዜ ዝውውር ከምን ደረሰ? የሰሜን ለንደኑ ክለብ አርሰናል አሁንም ከክሪስታል ፓላስ ተጫዋች ኢዜ ወኪሎች በመገናኘት ላይ መሆናቸው ተገልጿል። መድፈኞቹ የዝውውር መስኮቱ ለመዘጋት ሲቃረብ ከክሪስታል ፓላስ ጋር ለመስማማት ይረዳናል የሚል ሀሳብ መያዛቸው ተነግሯል። አርሰናል እንግሊዛዊ ተጫዋች ኢብሬ ኤዜ በክሪስታል ፓላስ ውስጥ ያለው የኮንትራት ማፍረሻ ባነሰ ሂሳብ ለማስፈረም እንደሚፈልግ ተዘግቧል። ዩናይትዶች በአንፊልድ ተገኝተዋል። የማንቸስተር ዩናይትዱ ዋና አሰልጣኝ ሩበን አሞሪም በሊቨርፑል አንፊልድ ስቴዲየም ተገኝተው ዲያጎ ጆታን አስበዋል። ከአሰልጣኝ ሩበን አሞሪም ጋር የቡድኑ አምበል ብሩኖ ፈርናንዴዝ እና ሌላኛው ፖርቹጋላዊ ዲያጎ ዳሎት ተገኝተዋል። አሰልጣኙና ተጫዋቾቹ በክለቡ ስም በአንፊልድ አበባ በማስቀመጥ ዲያጎ ጆታንና ወንድሙን አንድሬ ሲልቫን አስበዋል። ሉካ ሞድሪች ኤሲ ሚላን ተቀላቀለ። ጣሊያን ሴሪያው ክለብ ኤሲ ሚላን ክሮሺያዊውን የመሃል ሜዳ ተጫዋች ሉካ ሞድሪች ማስፈረሙን በይፋ አስታውቋል። የ39 ዓመቱ ሉካ ሞድሪች ከሪያል ማድሪድ ጋር ያለው ውል መጠናቀቁን ተከትሎ በነፃ ዝውውር ኤሲ ሚላን ተቀላቅሏል። ሉካ ሞድሪች በኤሲ ሚላን ቤት የ14 ቁጥር ማሊያን በመልበስ የሚጫወት ይሆናል። አዲስ የህይወት ምዕራፍ ለመጀመር እዚህ በመሆኔ ደስተኛ ነኝ ሲል ሉካ ሞድሪች ተገልጿል። ብሬንትፎርድ ለኢምቦሞ ተተኪ እያፈላለገ ነው። ብሬንትፎርድ ለፊት መስመር ተጫዋቻቸው ብሪያን ምቦሞ ተተኪ ተጫዋች ለማስፈረም ማሰብ መጀመራቸው ተገልጿል። ክለብ ብሪያን ምቦሞ ለመሸጥ ከማንቸስተር ዩናይትድ ጋር የሚያደርጉት ንግግር አሁንም በሂደት ላይ መሆኑ ተነግሯል። ማንቸስተር ዩናይትድ የተጫዋቾችን ዝውውር በቶሎ ለማጠናቀቅ ተስፋ ማድረጋቸው ተዘግቧል። ብሬንትፎርድ ለብሪያን ምቦሞ ተተኪ ከተመለከቷቸው ተጫዋቾች ትልቅ ቦታ የተሰጠው አማሪ ሃቺንሰን መሆኑ ተገልጿል። ሪያል ማድሪድ ተጫዋች አስፈርሟል። የላሊጋው ክለብ ሪያል ማድሪድ የግራ መስመር ተጫዋች አልቫሮ ካቫሬስ ከቤንፊካ ማስፈረማቸው ይፋ አድርገዋል። ኒውካስትል ኢኪቲኬን ሪከርድ በሆነ ዋጋ ሊያስፈርም ነው። ኒውካስትል ዩናይትድ የኢንትራክ ፍራንክፈርት የፊት መስመሩን አጥቂ ሁጎ ኢኪቲኬ በ75 ሚሊዮን ዩሮ ለማስፈረም በንግግር ላይ መሆናቸው ተገልጸዋል። በሁለቱ ክለቦች መካከል እስካሁን ከስምምነት ያልተደረሰ ቢሆንም በዝውውር ሂሳቡ ዙሪያ ንግግሮች መቀጠላቸው ተነግሯል። ኒውካስትል ዩናይትድ ተጫዋቹን የክለቡ ሪከርድ ዝውውር በሰበረ የዝውውር ሂሳብ ለማስፈረም እየሰሩ ነው። ኒውካስትል ዩናይትድ ከዚህ በፊት የአሌክሳንደር አይዛክን በ71 ሚሊዮን ዩሮ ያስፈረሙበት ሂሳብ የክለቡ ሪከርድ ግዢ ነበር። ሁጎ ኢኪቲኬ ባለፈው የውድድር ዘመን ለክለቡ 22 ጎሎችን አስቆጥሮ 12 አመቻችቶ በማቀበል ይታወቃል። አልናስር በይፋ አሰልጣኝ ሾሟል። ሳውዲ አረቢያው ክለብ አልናስር ፖርቹጋላዊውን አሰልጣኝ ጆርጅ ጄሱስ በኃላፊነት መሾማቸው ይፋ አድርጓል። አሰልጣኙ ከፊርማው በኋላ ሳውዲ አረቢያ ውስጥ ካሉ ምርጥ ቡድኖች አንዱ የሆነው አልናስር ዋንጫ እንዳይሸንፍ መርዳት እፈልጋለሁ ብለዋል። ሮናልዶ በተጫወተበት ሁሉ ያሸነፈ ተጫዋች ነው። እስካሁን ሳውዲ አረቢያ አላሸነፍም። እሱም መርዳት ከቻልኩ አያለሁ። ጆርጅ ጄሱስ አሰልጣኝ ጆርጅ ጄሱስ አልናስር እየመሩ የመጀመሪያ ጨዋታቸውን በአሰልጣኝ ላውረን ብላንክ የሚመራውን አልኢቲሃድ የሚገጥሙ ይሆናል። አልናስር በቅርቡ ከጣሊያናዊ አሰልጣኝ ስቴፋኖ ፒዮሊ ጋር መለያየታቸው አይዘነጋም። ቪኒሺየስ ጁኒየር ውል ማራዘም ከምን ደረሰ ለሚለው ጥያቄ ብራዚላዊ የፊት መስመር ተጫዋች ቪኒሺየስ ጁኒየር በሪያል ማድሪድ ውሉን ለማራዘም እስካሁን ከስምምነት እንዳልደረሰ ተገልጿል። ቪኒሺየስ ጁኒየር ባለፉት ወራት ሪያል ማድሪድ
ዓመታዊ እና የፊርማ ጉርሻ 30 ሚሊዮን ዩሮ እንዲከፈለው መጠየቁ ተነግሯል። አሁን ላይ በሪያል ማድሪድ እና ቪኒሺየስ ጁኒየር መካከል የሚደረገው የኮንትራት ማራዘም ንግግር ለውጥ አለማሳየቱ ተዘግቧል። ማድሪድ ኮናቴን በነፃ ለመውሰድ እየሰሩ ነው። ሪያል ማድሪድ የሊቨርፑል ተከላካይ ኢብራሂም ኮናቴ በሚቀጥለው ክረምት በነፃ ዝውውር ለማስፈረም እየሰሩ መሆኑ ተገልጿል። ኢብራሂም ኮናቴ በሊቨርፑል ያለው ኮንትራት ለማራዘም ንግግር ላይ ቢገኝም ሁለቱ ወገኖች ከስምምነት ርቀው እንደሚገኙ ተነግረዋል። ሊቨርፑል ተጫዋቹን በዚህ ክረምት ሽያጭ ካቀረበው ሪያል ማድሪድ ለማስፈረም እንዲሰሩ እንደሚችሉ ጠቁመዋል። ሊቨርፑል አሌክሳንደር አርኖልድ ላይ ያጋጠማቸው ነገር በኢብራሂም ኮናቴ ላይ እንዳይደገም ስጋታቸው እንደጨመረ ተገልጾ ነበር። የኮንትራቱ መጨረሻ ዓመት ላይ የሚገኘው ኢብራሂም ኮናቴ በ2026 ክረምት ውሉ ያበቃል። የዩናይትድ የብሪያን ምቤሞ ዝውውር ጥያቄ። ብሪያን ምቤሞ ዝውውር ጉዳይ በማንቸስተር ዩናይትድ እና በብሬንትፎርድ መካከል ያለው የዋጋ ልዩነት አሁንም ትልቅ መሆኑ ተገልጿል። በማንቸስተር ዩናይትድ እና በብሬንትፎርድ መካከል የብዙ ሚሊዮን ገንዘብ ልዩነት እንዳለ ዘ አትሌቲክስ ዘግቧል። በሁለቱ ክለቦች መካከል የሚካሄደው ድርድር ባለፉት ሳምንታት ውስጥ አለማሳየቱ ተነግሯል። ይሁን እንጂ የተጫዋቾች ዝውውር እውን ለማድረግ በሁለቱ ክለቦች መካከል የሚደረገው ድርድር አሁንም መቀጠሉ ተዘግቧል። ሊቨርፑል አጥቂ ማስፈረም ይፈልጋል። ሊቨርፑል አሁን ለማስፈረም ቅድሚያ ሰጡ በመመልከት ላይ የሚገኘው የፊት መስመር አጥቂ መሆኑ ተገልጿል። የሳውዲ አረቢያው ክለብ አልሂላልና ናፖሊ ዳርዊን ኑኔዝን ለማስፈረም በቀጣይ ቀናት አዲስ ጥያቄ እንደሚያቀርቡ ይጠበቃል። በአሰልጣኝ አርነ ስሎት የሚመሩት ሊቨርፑሎች ሉዊስ ዲያዝን የመልቀቅ አቋም እንደሌላቸው ታውቋል። የሊቨርፑል ስፖርቲንግ ዳይሬክተር ሪቻርድ ሂውዝን ቀዳሚ ፍላጎታቸው 9 ቁጥር ማስፈረም እንደሆነ ተዘግቧል። ዳይሬክተሩ በዝውውር እቅዳቸው ቪክተር ዮከሬሽ፣ አሌክሳንደር አይዛክ፣ ሁጎ ኢኪቲኬ፣ ጃዋ ፔድሮ እንደነበሩ ዘ አትሌቲክስ ዘግቧል። ዳይሬክተሩ በቦርንማውዝ የስራ ጊዜያቸው የኒኮላስ ጃክሰን አድናቂ እንደነበሩ ተነግረዋል። አሰልጣኝ አርነ ስሎት በ9 ቁጥር ቦታ ላይ ተጫዋች ሲፈልጉ ዳርዊን ኑኔዝ በተጠናቀቀው የውድድር ዘመን ባሳየው ብቃት ደስተኛ ያለመሆናቸው ታውቋል። ዳርዊን ኑኔዝ በ47 ጨዋታ ማስቆጠር የቻለው 7 ጎሎችን ብቻ ነው። አርነ ስሎት በ8 ጨዋታዎች ላይ ብቻ ኑኔዝ ቋሚ አሰላለፍ ሲያስጀምሩ ምርጫቸው ሉዊስ ዲያዝን በ9 ቁጥር ማጫወት ነበር። 3 የውድድር ዓመታት በሊቨርፑል ያሳለፈው ኑኔዝን ለማስፈረም ከአልሂላልና ከናፖሊ የቀረበለትን የዝውውር ሂሳብ ተቀባይነት አላገኙም። ሊቨርፑል እስከ 60 ሚሊዮን ፓውንድ ለሚያቀርብ ክለብ ዳርዊን ኑኔዝ እንደሚሸጡ ይጠበቃል። ግራኒት ዣካ ወደ ሳውዲ አረቢያ። የሳውዲ አረቢያ ክለብ ኒያኦም ግራኒት ዣካን ለማስፈረም ከባየር ሌቨርኩሰን ጋር ንግግር ላይ መሆናቸው ተገልጿል። ስዊዘርላንድ አማካኝ ግራኒት ዣካ የሳውዲ አረቢያ ክለብ ለመልቀቅ ፍላጎት ማሳየቱ ተነግሯል። የሳውዲ ክለብ ኒያኦም በዚህ ክረምት አሌክሳንደር ላካዜትን ማስፈረማቸው የሚታወስ ነው። ክለቡ ፈረንሳዊ አሰልጣኝ ክሪስቶፈር ጋልቲየርን በአሰልጣኝነት መሾሙ የሚታወስ ነው። ክለቡ አሁን ላይ የግራኒት ዣካን ዝውውር ለማጠናቀቅ ድርድር ላይ መሆናቸው ተዘግቧል። ቼልሲ ከማን ጋር ሊለያይ ይችላል? የክለቦች ዓለም ዋንጫ አሸናፊ ቼልሲ ከበርካታ የቡድን ስብስብ ተጫዋቾች ጋር ሊለያይ እንደሚችል ይጠበቃል። ለሽያጭ ከቀረቡ የቡድን ስብስብ ውስጥ ወደ አሜሪካ ያላቀኑ ተጫዋቾች ያለፈው ሳምንት ዝግጅታቸውን በኮፕሃም የልምምድ ማዕከል መጀመራቸው ተገልጿል። ቼልሲ በተጠናቀቀው ውድድር ዓመት በውሰት ጆao ፌሊክስ፣ ቤን ቺልዌል፣ አክሴል ዲሲያሲ፣ ሬናቶ ቬጋ፣ አርማንዶ ብሮሆ ሰጥቶ የነበረ ሲሆን አሁን ላይ በቋሚነት የመሸጥ እቅድ እንዳላቸው ተዘግቧል። ራሂም ስተርሊንግ ሌላኛው በክለቡ የማይፈለግ ተጫዋች ሲሆን ክሪስቶፈር ንኩኩና ሬናቶ ቬጋ በባየር ሙኒክ የተፈለጉ ይገኛሉ። አሰልጣኝ ኢንዞ ማሬስካ ለአጥቂያቸው ኒኮላስ ጃክሰን ተገቢው ዝውውር ሂሳብ ከቀረበላቸው እንደሚሸጥ ተነግሯል። ዩናይትዶች ማንን ለማስፈረም እየተመለከቱ ነው? ቀይ ሰይጣኖቹ የአንድሬ ኦናናን መጎዳት ተከትለው በዝውውር ገበያው ላይ ግብ ጠባቂ ለማስፈረም አማራጮች እየተመለከቱ ይገኛሉ። ክለብ አልታይ ባይንደር ክለቡ ሊለቅ ይችላል ብለው በማሰብ የቦታፎጎውን ጆን ቪክተር መመልከታቸውን የሚታወስ ነው። ክለቡ ስሙ ከአስተን ቪላው ኢሚሊያኖ ማርቲኔዝ ጋር ሲነሳ ቢቆይም ዩናይትድ አርጀንቲናዊውን የግብ ዘብ የሚያስፈርሙት አንድሬ ኦናና ከተሸጠ ብቻ መሆኑ ተዘግቧል። ዩናይትዶች ተከላካይ ፍላጎታቸውን ለማጠናከር ከቀናት በፊት እሁድ መልማዮችን ወደ ኖርዌይ መላካቸው ታውቋል። የኖርዌይ ከ1 ዓመት በታች አምበልና ብራን ክለብ ተጫዋች የሆነው ኢቪንድ
ሄላንድ ለማስፈረም በሂደት ላይ ናቸው። በመሀል ተከላካይነትና በቀኝ ተመላላሽነት እንደሚጫወት የተነገረለት ሄላንድ 7 ሚሊዮን ዩሮ የዝውውር ሂሳብ ክለቡ እንደሚከፍል ይጠበቃል። ኤንደርሰን ብሬንትፎርድ ተቀላቀለ። እንግሊዛዊው አማካኝ ጆርዳን ኤንደርሰን የፕሪምየር ሊግ ክለቡን ብሬንትፎርድ መቀላቀሉ ይፋ ተደርጓል። ጆርዳን ኤንደርሰን ከአያክስ ጋር መለያየቱን ተከትሎ በነፃ ዝውውር ብሬንትፎርድን ተቀላቅሏል። የ37 ዓመቱ አማካኝ ጆርዳን ኤንደርሰን ወደ እንግሊዝ ፕሪምየር ሊግ መመለስ የ2 ዓመት ውል ፈርሟል። ሊቨርፑል የቀረበለትን የዝውውር ጥያቄ ውድቅ አደረገ። የቡንደስሊጋው ክለብ ባየር ሙኒክ የመስመር ተጫዋቹ ሉዊስ ዲያዝ ለማስፈረም ጥያቄ ማቅረቡ ይፋ ሆኗል። የ28 ዓመቱ ኮሎምቢያዊ ሉዊስ ዲያዝ የባየር ሙኒክ ዋነኛ ኢላማ ሲሆን በዛሬው ዕለት ጥያቄ ማቅረባቸው ዘ አትሌቲክ ዘግቧል። ባየር ሙኒክ 67.5 ሚሊዮን ዩሮ የዝውውር ሂሳብ ቢያቀርቡም የሊጉ ሻምፒዮን ጥያቄ ውድቅ አድርጎታል። ሊቨርፑል የሉዊስ ዲያዝን የዝውውር ሂሳብ 100 ሚሊዮን ዩሮ እንደሚጠብቁ ተናግረዋል። ኮሎምቢያዊ የፊት መስመር ተጫዋች ሉዊስ ዲያዝ በበኩሉ ሊቨርፑልን ለመልቀቅ ዝግጁ መሆኑን ተገልጿል። ሉዊስ ዲያዝ ሊቨርፑልን መልቀቅ ይፈልጋል። ኮሎምቢያዊ የፊት መስመር ተጫዋች ሉዊስ ዲያዝ በቀጣይ ሊቨርፑል መልቀቅ እንደሚፈልግ ተነግሯል። በሊቨርፑል የ2 ዓመት ኮንትራት ያለው ሉዊስ ዲያዝ በክለቡ ኮንትራት ማራዘሚያ ፍላጎት አለማሳየቱን ተዘግቧል። ሊቨርፑል በበኩሉ ሉዊስ ዲያዝን የቡድኑ የወደፊት እቅድ አካል አድርገው እንደሚመለከቱ ሲናገር ለተጫዋች ፈላጊ ክለቦች ማሳወቃቸው ተነግሯል። ሊቨርፑል ሉዊስ ዲያዝን ከ3 ዓመት በፊት በ37.5 ሚሊዮን ዩሮ በማውጣት ማስፈረማቸው ይታወሳል። ተጫዋቹ ለሊቨርፑል 148 ጨዋታዎችን ሲያደርግ 41 ጎል አስቆጥሮ 23 ጎል አመቻችቶ አቀብሏል። ማንቸስተር ሲቲ ከፑማ ስንት ያገኛል? ማንቸስተር ሲቲ ከትጥቅ አቅራቢው ከፑማ ጋር ያለው ኮንትራት ተጨማሪ ዓመታት ማራዘማቸውን አሳውቀዋል። ባለፉት ዓመታት በጋራ የሰሩት ማንቸስተር ሲቲ እና ፑማ ተጨማሪ 10 ዓመታት ለመስራት ታሪካዊ ስምምነት ፈጽመዋል። ማንቸስተር ሲቲ በቀጣይ 10 ዓመታት በዓመት 100 ሚሊዮን ፓውንድ እንደሚያገኙ ሲገለጽ በፕሪሚየር ሊጉ ታሪክ ትልቁ ስምምነት ሆኗል። ማንቸስተር ሲቲ ባለፉት ዓመታት ከፑማ በዓመት 65 ሚሊዮን ፓውንድ ሲያገኙ ነበር። ስምምነቱ ተቀናቃኛቸው ማንቸስተር ዩናይትድ ከአዲዳስ ጋር የገባውን የ9 ሚሊዮን ፓውንድ የሚያስገኝ ስምምነት መብለጥ ችሏል። ኮሎ ቱሬ የጋርዲዮላ ምክትል በመሆን ተሾመ። ማንቸስተር ሲቲ ኮሎ ቱሬ አሰልጣኝ ፔፕ ጋርዲዮላን ቋሚ ምክትል አሰልጣኝ በመሆን መሾሙ በይፋ አስታውቋል። ኮሎ ቱሬ በክለቦች ዓለም ዋንጫ የክለቡን አሰልጣኞች ቡድን ተቀላቅሎ ጥሩ ጊዜ ማሳለፉን ተከትሎ በቋሚነት መሾሙን ገልጿል። በክለቡ ከ18 ዓመት በታች ቡድን ውስጥ ሲሰራ የነበረው ኮሎ ቱሬ ከወር በፊት ወደ ዋናው ቡድን አሰልጣኝ አብነት ማደጉ ይታወሳል። ኮሎ ቱሬ በቀጣይ ከሊቨርፑል የመጡት ፔፕ ሊንደርስና ጄምስ ፍሬንች በመቀላቀል ከፔፕ ጋርዲዮላ ጋር የሚሰራ ይሆናል። ኮትዲቫራዊ የቀድሞ ተከላካይ ኮሎ ቱሬ በአርሰናል፣ ሊቨርፑልና ማንቸስተር ሲቲ 350 ፕሪሚየር ሊግ ጨዋታዎች አድርጓል።